ክቡር አባታችን መላከ ሰላም መምህር ቀሲስ ጸጋዬ ግደይ የዚህ ጥንታዊና ታሪካዊ ደብር አስተዳዳሪ፣ ክቡር የዚህ የታላቁ ጥንታዊና ታሪካዊ ገዳም የጸሎት አባት መምህር አባታችን አለቃ ምናሴ፣ የተከበሩ የክፍለ ከተማው የሰው ኃይል አስተዳደር ዋና ኃላፊ መጋቤ ሃይማኖት መምህር መሰረት፣ ክቡር የደብራችን የዚህ ታላቅ ደብር ዋና ጸሐፊ ስማቸው ማን ነበር? መላከ ሰላም ይትባረክ፣ ክቡር መጋቤ ሃይማኖት መምህር ሀብታሙ የዚህ ጥንታዊና ታሪካዊ ደብር የስብከተ ወንጌል ኃላፊ፣ ከልዩ ልዩ አድባራት ለጻድቁ ክብር ቦታውንም አክብራችሁ እዚህ የተገኛችሁ የአድባራት አስተዳዳሪዎች፣ እንደዚሁም ታላቁ ወንጌላዊ አባት መምህራችን መምህር ባህታዊ ሶፎንያስ ወንጌላዊ መምህር፣ እንደዚሁም ስማችሁን የጠራናችሁም ያልጠራናችሁም ሊቃውንት ለጸዋዕነ ስመክሙ ወእለ ይጸዋዕነ አስማቲክሙ ከዋክብተ ቤተ ክርስቲያን ሊቃውንት መምህራን ስዩማን አዕማደ ያለ ቤተ ክርስቲያን ካህናት፣ ዲያቆናት፣ እንደዚሁም የሰንበት ትምህርት ቤት አባላት፣ የዕድሜ ካባ የደረባችሁ የሽበት ዘውድ የደፋችሁ አረጋውያን አባቶችና እናቶች፣ ጊዜያችሁን የጎልማስነት ዘመናችሁን ለእግዚአብሔር የሰጣችሁ ወጣቶችና ጎልማሶች፣ እንደዚሁም የንጽህና ምሳሌ ሕፃናት፣ በውስጥም በውጭም ያላችሁ ከሩቅም ከቅርብም የተሰበሰባችሁ ኦርቶዶክሳውያን ክርስቲያኖች እንኳን ለጻድቁ አቡነ ገብረ መንፈስ ቅዱስ ዓመተ ክብር በሰላም አደረሳችሁ። እጅግ በደስታ በምናከብረው በሥርዓተ ማህሌት እያከበርነው ስላለው እጅግ በምንወደው ወቅታዊ በሆነው የእመቤታችን ወርሃ ጽጌ የስደቷ የምስጋና መታሰቢያ ወቅት እንኳን አደረሳችሁ በድጋሚ። አሁንም እንኳን አደረሳችሁ። ስለማይነገር ስጦታው ሁሉ እግዚአብሔር ይመስገን። ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 15 እንደ ትምህርት መነሻ የምናደርገው ዛሬ ልዩ የምስጋና ቀናችን ስለሆነ የእግዚአብሔርን ስጦታ ለሚጠይቁትና ለለመኑት ሁሉ የምንዳስስበት ይሆናል። በስጦታው የማይታማ ስላመለክነው የማንጸጸትበት፣ ስለወደድነው ባልወደድነው የማንለው፣ ስለተከተልነው ልንጸጸትበት የማንችል እግዚአብሔር ብቻ ነው። በሕይወታችን በኑሯችን ውስጥ ብዙ ጊዜ ተጸጽተናል። ባላገባው ብለን እናውቃለን፣ ባልወለድኩም ብለን እናውቃለን፣ ልብስ ገዝተን ባልገዛው፣ በልተን ባልበላሁ ብለን እናውቃለን። እግዚአብሔርን ግን ባላመለኩት ብለን አናውቅም። የማንጸጸትበት ጥጋችን እግዚአብሔር ነው፣ ቢሰጠንም ባይሰጠንም። በሥራ ሁሉ የማይታረም ትክክል እግዚአብሔር ብቻ ነው። እግዚአብሔር ሁል ጊዜ ትክክል ነው። እኛ ሰዎች ነን። የኛ ፍላጎትና እግዚአብሔር ዓላማ ይለያያል። ሥጋና ደም ስለሆንን ውሱን በሆነ ዘመን ላይ፣ ውሱን በሆነ ዕድሜ፣ ውሱን በሆነ በሚያልፍ ምድር ላይ ስለምንኖር ብዙ የሚያልፉ ነገሮች ተመኝተን እናውቃለን። ስለዚህ እኛ ከሱ የምንፈልገው ብዙ ጊዜ የሚያልፍ ሊሆን ይችላል። የማያልፍ የማይመረመር የማይመዘን የማይለካ የማይታረም ፍጹም የሆነ ሰጪ እግዚአብሔር ብቻ ነው። ክብርና ምስጋና ለስሙ ይሁን። ስለዚህ ነው ሐዋርያው ቅዱስ ጳውሎስ የማይመረመር ስጦታው፣ የማይመዘን ስጦታው፣ የማይለካ ስጦታው፣ የማይነጻጸር ስጦታው፣ በአጭሩ በቃላት ሊገለጥ ስለማይቻለው ስጦታው ማን ይመስገን አለ? እግዚአብሔር ይመስገን። ካሰብነው በላይ የሚያስብልን፣ ከምንሻው በላይ ስለኛ የሚያስፈልገውን የሚያውቅ፣ የንጹሐንን ጸሎት የሚሰማ፣ ጻድቃን በለመኑት ጊዜ ቸል የማይል፣ የሚያስፈልገን ሲሆን ደግሞ እስከምንለምነው የማይጠብቅ፣ ሳንለምነው የምንሻውን የሚሰጠን ዘእንበለ ንስአሎ ይሁ ፍትወተነ፣ ሳንለምነው የምንሻውን የሚሰጥ እግዚአብሔር ይመስገን ነው መልእክቱ። ሁሌ የሚሰጥ እግዚአብሔር። በእኛ ዕቅድና ፍላጎት እዚህ አልደረስንም። የለመነው ሁሉ ስላልተሰማ፣ የማይነገር ልዩ ስጦታ ስላለው፣ የማይመረመር የማይለካ ደግነት ስላለው እግዚአብሔር እዚያ ደርሶናል። እንደ ጸሎታችን
ሁላችን ባለቅን በጠፋን ነበረ። ምሕረቱ ቸርነቱ አኑሮናል እንጂ ሰው ሞት የለመነበት ጊዜ ብዙ ነበረ። ብዙ ጊዜ ተበሳጭተን ምን ነው ቀኔ ዛሬ ባለቀ ብለን እናውቃለን። ባልተፈጠርኩም ብለን እናውቃለን። በእናቴ ሆድ ውስጥ ውሃ በሆንኩ የዛሬው ቀን ምን ነው ድፍት ባደረገኝ ቀኔ ዛሬ መጨረሻ በሆነ በሞትኩ ብለን እናውቃለን። ይህን ሁሉ ግን አልሰማንም። እሱ አይሰማንም። የማይጠቅመንን አይሰማንም። ግን ለኛ የማይነገር የማይለካ የማይመረመር ስጦታ አለው። ሐዘናችን አልፎ ደስታ፣ እንባችን ታብሶ ሐሴት፣ ሳቅ፣ አፍህን በሳቅ ሞላለህ የሚል አምላክ ቀኑ እንደሚያልፍ ስለሚያውቅ ቀኑን አሳልፎ እንደገና በአዲስ ምስጋና ያቆመናል። ስለዚህ ማን ይመስገን ወገኖቼ? እግዚአብሔር ይመስገን። ዛሬም ምንም እንኳን ተውላጠ ተስካረ ሞቱ ለገብረ መንፈስ ቅዱስ ቢሆንም እግዚአብሔር በስጦታ ሁሉ ልክ እንደሆነ በዚህ ቤተሰብ ላይ የምናምንበትና እኛም ስለተሰጠን እኚህን የመሰለ ጻድቅ ስለሰጠን እግዚአብሔር ታላቅ ምስጋና የምናከብርበት ቀን ነው። ክብርና ምስጋና ለአምላካችን ለእግዚአብሔር። እግዚአብሔር ለክብሩ የተጠቀመባቸው ሰዎች ብዙዎቹ ከዝቅተኛ የኑሮ ደረጃ የተነሱ ከማጣት የተመለሱ ናቸው። ስለዚህ እግዚአብሔር ፈትኖ ነው የሚሰጠው። ስጦታው አይመረመርም የምንለው ለዚህ ነው። ክብሩን የገለጠባቸው ታላላቆቹ ቅዱሳን በብዙ ልመና የተገኙ ናቸው። አብርሃምና ሳራ ዘመናቸውን በሙሉ ልጅ የላቸውም። የተሰጣቸው ይስሐቅ የተስፋው ልጅ ሆኖ የታዛዥነት ምሳሌ ሆኖ ትውልዱንና ዘሩን እንዴት እንዳስቀጠለ ታውቃላችሁ። ኤልሳቤጥና ዘካርያስን አስቧቸው። ሌሎችም ታላላቆቹ አባቶቻችን እግዚአብሔር ረጅም ጊዜ ደጅ ጠንተውት ነው ያገኙት። ጸናይክዎ ለእግዚአብሔር ሰምዓኒ ወተመይጠኒ፣ እግዚአብሔርን ቆይቼ ደጋግሜ ደጅ ጠናሁት ሰማኝና ጆሮውን ወደ እኔ ያዘነበለ የማይመረመር ስጦታውን አጎረፈልኝ ይላል ዳዊት። እግዚአብሔር ደግ ነው። ታግሰው ለለመኑት ጠብቆ ይሰጣል። በትዕግስት የሚሰጥ አባት ነው። ስለዚህ ለትልልቆቹ አባቶች ብዙ ልፋትና ድካም ውጤት ናቸው። እነ አቡነ ኢየሱስ ሞዓ ወላጆቻቸው ልጅ አጥተው ረጅም ዘመን ተማጽነው ኋላ ያገኟቸው የኢትዮጵያ ብርሃን በአናብስት ጀርባ ላይ የሚሰብኩ ታላላቆቹን እና አባ ሳሙኤል ዘዋልድባን ደቀ መዛሙርት የሚያደርጉ እና አቡነ ተክለ ሃይማኖትን ደቀ መዛሙርት የሚያደርጉ ኢየሱስ ሞዓ ተወለዱ። ክብርና ምስጋና ለአምላካችን ይሁን። ወላጆቻቸው ግን ልጅ አጥተው የኖሩ ነበሩ። ኤልሳቤጥና ዘካርያስ በእግዚአብሔር ፊት ጻድቃን ነበሩ፣ ግን ልጅ አልነበራቸውም። ቆይተው ደጅ ጠንተውት የሰው ፋይል ከተዘጋ በኋላ እግዚአብሔር በአዲስ ፋይል እምትውልደ አንስት አልቦ ዘየአብዮ ተብሎ የተነገረለት ከሴቶች መካከል የሚደርስበት የሌለ ዮሐንስ መጥምቁን ወለዱ። እግዚአብሔር ሲሰጥ ጥግ ሞልቶ ነው የሚሰጠው። ክብርና ምስጋና ለስሙ ይሁን። ሞልቶ የሚሰጥ እግዚአብሔር ነው። በሰዎች ካላንደር የማይሰራ መጨረሻ ላይ የሚደርስ የመጨረሻው ለቅሶ ደራሽ፣ ነገር ግን እንባን እስከ መጨረሻ አባሽ፣ የመጨረሻው ሰጪ፣ ሌላ እጅ የማያሳይ አትረፍራፊ እግዚአብሔር ብቻ ነው። ክብርና ምስጋና ለስሙ ይሁን። ዛሬ ዓለም ሁሉ የዳነበትን መድኃኒት የወለደችልን የአዲስ ኪዳኑ ሕይወታችን ባራኪና ቀዳሽ ከሦስቱ ቅዱስ አንዱ ቅዱስ የሆነ እግዚአብሔር ወልድ በማኅፀኗ የከተመባት ድንግል ማርያም በወላጆቿ የረዥም ዘመን ለቅሶና ልመና በስለት የተገኘች ናት። እግዚአብሔር አቆይቶ ሰጥቶ ለዓለም ሁሉ ብርሃን የምትወድ ፀሐይ የምታወጣ ሰማይን ኢያቄምና ሐና ያገኙ ጠብቀው ነው። ስለማይነገር ስጦታው እግዚአብሔር ይመስገን የምንለው ለዚህ ነው። እንዲህ ያን የደጋጎቹን ታሪክ እየቆጠርን ስንመጣ የዛሬውን ታላቅ አባት እናስታውሳለን። ስምዖንና ረጅም ዘመናት በጋብቻ 30 ዓመት ሙሉ ሲኖሩ ልጅ የላቸውም። አስቡት፣ በእድሜ ደረጃ ባልና ሚስት 30 ዓመት ቆይተው እንደገና ልጅ ያገኛሉ። ሳይንሱ እዚህ ጋር አይሰራም። ማን ስለሚያደርግ ነው ክንዋኔው? እግዚአብሔር ስለሚያደርግ ትክክል እግዚአብሔር ብቻ ነው። የተቆረጠውን የሚቀጥል ደረቅ እንጨት የሚያለመልም ባዶውን የሚሞላ ኢሳይያስ 10:23 የሰራዊት ጌታ እግዚአብሔር በምድር ሁሉ መካከል ያለቀና የተቆረጠ ነገር እንደገና ይቀጥላል ይላል። ሰው አንድን ሁለትን አራት ያደርጋል። እግዚአብሔር ግን ባዶነትን ይሞላል። ለ30 ዓመት ልጅ አጥተው ቁጭ አሉ። በኃጢአት ውሉድ በከዩ መጠነ ዓመታት 30
ስምዖንና አቅሌስያ 30 ዓመት ሙሉ ልጅ ስጠን አሉት። ያውቃለዋ ስለማይነገር ስጦታው ለዘላለም ምስጉን የሆነ እግዚአብሔር እንደገና ልጅ ሰጣቸው። የሥላሴ ስዕል ፊት ሄዳ ድፍት ብላ እባክህን እግዚአብሔር ሆይ ማህፀኔን አለምልም፣ አንተ ብትዘገይ የሚቀድምህ የለም፣ ልጅ ስጠኝ አለች። ይኸው ክብሩ ከመላእክት ከፍ ያለ የከበረ በምድር ላይ ያለ ምድራዊ መልአክ መላእክት የሚያጅቡት በሕይወቱ ምግብ የማይበላ ምድራዊ መልአክ ሆኖ የሚኖር አኗኗሩ ብሕትውናው ምናኔው እንደ ኤልያስ የሆነ ጥቡ በሃይማኖቱ ቆራጥ ጠንካራ የሆነ ከምድር ምግብ የማይመገብ ትቢያው ግን አራዊት የሚመግብ ንጽሕናው እንደ መጥምቀ መለኮት ቅዱስ ዮሐንስ ከፍ ከፍ ያለ ልጅ እንኪ ንሺ ብለው ሥላሴ ሰጥቷት ይላል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። የመጀመሪያው የወላጅ ስጦታ አቡነ ገብረ መንፈስ ቅዱስ ለወላጆቻቸው ነው ስጦታ የሆኑት። እንደተወለዱ ግን መንክር እግዚአብሔር በላይ ለቅዱሳን ይሁን ነው። እግዚአብሔር በቅዱሳኑ ምንድነው ወገኖች? ድንቅ ነው። ለሥጋና ደም የማይቻል ያደርጋል። እንደ መጥምቁ ዮሐንስ ያለ የከበረ ልጅ እንጂ እንዳሏት ሥላሴ ገና ከማኅፀን እንደወጣ ለሥላሴ ሰገደ። ለአብ ለወልድ ለመንፈስ ቅዱስ ከጨለማ ወደ ብርሃን ከጠባብ ወደ ሰፊ ያመጣኸኝ አምላክ ተመስገን አለ። የተወለደ ሕፃን ልጅ ይህንን ማን ይችላል ወገኖች? ለሰው የማይቻል ለማን ይቻላል? ለእግዚአብሔር። የ6 ወር ጽንስ በማኅፀኗ ነው ለእመቤታችን ቅድስት ድንግል ማርያም ሰግዷል። በማኅፀኗ ላለው ለዓለማት ፈጣሪ ለክርስቶስ የአምልኮ ስግደት ሰግዷል። ማን? መጥምቀ መለኮት ዮሐንስ። እንደ ዮሐንስ ያለ ልጅ እንቺ ተባለች አቅሌስያ። ስለዚህ ወዲያው እንደወጣ እንደ ዮሐንስ ያለ ልጅ በተወለደ ገና በ9ኛ ወሩ ከማኅፀን በወጣ ማለት ነው። በተፈጠረ በ9ኛ ወሩ በተወለደ በዚያች ቅጽበት ደቂቃ ከማኅፀን ወጣ። እንደወጣ ለሥላሴ ሰገደ። የእናቱ ክንድ ላይ ተመልሶ ቢያርፍ ስለ ልጅነት ጸጋ ስለ ወላጅ ናፍቆት እንጂ ጡት አልጠባም፣ ምግብ አልበላም። በ3 ዓመቱ ወደ ትምህርት ቤት ሄደ። መልአኩ ቅዱስ ገብርኤል በክንፉ ተሸክሞት የሚሄድ ልጅ ከእግዚአብሔር ተሰጣቸው። ማን ይመስገን ብያቸዋለሁ። እግዚአብሔር ይመስገን ስለማይነገር ስጦታ። ዛሬ የምናከብረው በዓል በፍጥረት ታሪክ ውስጥ ምድራዊ ሆኖ ልዩ ማንም ሊመስለው የማይችል ቅዱስ ጳውሎስ የቀደሙ አባቶቻችሁን መኳንንቶቻችሁን መምህራኖቻችሁን ሊቃውንቶች ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር ይላል። ወእንዘ ትሬኡ ሰናየ ግዕዞሙ ወመጻኢቶሙ ተመሰሉ በሃይማኖቶሙ። የኑሯቸውን ፍሬ እየተመለከታችሁ በእምነት ምሰላቸው። ማን አቡነ ገብረ መንፈስ ቅዱስን መምሰል ይችላል? በረከት ለማግኘት ገድላቸውን እየሰማ መልካቸውን እየደገመ አቡዬ ጻድቁ አሻግሩኝ እያለ ይማፀን እንጂ በምን አቅማችን እኛ ገብረ መንፈስ ቅዱስን እናውቃለን? በበላናት በጥቂት ደቂቃ እንደገና የሚርበን እድሜ ልኩን የማይበላ እድሜ ልኩን በምናኔ የሚኖር እንደተወለደ የሚያመሰግን ልጅ ከእግዚአብሔር ካልሆነ በፍጹም አይገኝም። እግዚአብሔር ይመስገን። የስጦታው አይመረመርም የምንለው ለዚህ ነው ወገኖች። ይሄ ጻድቅ አባት በየጥቂቱ አደገ፣ ግን እንደ ሰው ነው ብሎ ለመናገር ይከብዳል። እድገቱ እንደ ሰው፣ አኗኗሩ እንደ መላእክት፣ አይመገብም። በዚህ አይነት ሁኔታ መናኙ ርዕሰ ባህታውያን የተባለው ታላቁ አባት ገብረ ሕይወት ገብረ መንፈስ ቅዱስ ወደዚች ዓለም ተላከ ነው። ትልቁ መልእክት ይሄ ነው። ቅድም አባቶቻችን ተፈነወ ዝንቱሰ ሐዋርያ ዘተፈነወ ውስተ ምድር ነው አይደል? ውስተ ምድርነ ከመ ይክስት ብርሃነ ይፈውስ ድውያንን እኮ ያሉት ይሄ ትልቅ ሐዋርያ እኮ ነው ገብረ መንፈስ ቅዱስ ወደ ምድር የተላከ። እንደው ተወለደ ብሎ ለመናገር ይከብዳል። ብርሃንን እንዲገልጥ፣ ታምራትን እንዲያሳይ፣ እውር እንዲያበራ፣ ለምጻም እንዲያነጻ፣ በመብረቁ አጋንንት እየመታ ድል እንዲያደርግ፣ አልትራሳውንድና ኤክስሬ አላየው ያለውን የአጋንንትን ሴራ በጸሎቱ ኃይል ድል እንዲያደርግ፣ በአምላኩ ኃይል አበሳን እንዲያስወግድ ተወልደ እምኔሆሙ ቀናያን አብስሳ በኃይለ አምላኩ ዘይሰሪ አበሳ አበሳን ከምዕመናን ላይ የሚያስወግድ ደዌን የሚፈውስ ካንሰርና ኩላሊት ጉበትና HIV እያሰቃየ ያለውን ሕዝብ በጸበሉ እየነቀለ የሚያስወግድ ይሄ ነው። ዘተፈነወ ውስተ ምድርነ ወደ ምድራችን የተላከው ይሄ ሐዋርያ ብርሃንን ይገልጥ ዘንድ እንዲፈውስ ነው ተባለ። ገብረ መንፈስ ቅዱስ ሊፈውሱን ከእግዚአብሔር ተሰጡን። ስለማይነገር ስጦታው እግዚአብሔር ይመስገን።
ክብርና ምስጋና ለስሙ ይሁን። ቸሩ እግዚአብሔር፣ ሩሩሁ እግዚአብሔር፣ ደጉ እግዚአብሔር፣ ስጦታ የማይለካ እግዚአብሔር፣ በፍጹም የማይመጠን ልዩ ስጦታ ገብረ መንፈስ ቅዱስን ሰጠን ብለን ነው የምናከብረው። ማን ይመስገን ብያቸዋለሁ። ክብርና ምስጋና ለስሙ ይሁን። ጻድቁ ሰጠን። ለብቻችን ጸሎታችን ያለ ቅዱሳን ድጋፍ ከፍ ማለት አይችልም። ከኛ ይልቅ ለሱ የሚቀርቡት እነሱ ናቸዋ። እግዚአብሔር ለቅዱሳኑ ቅርብ ነው፣ ለየዋሆች ቅርብ ነው። ቅሩብ ለየዋሃነ ልብ፣ የዋሃነ ልብ የተባሉ ንጹሐን ቅዱሳን በስጋቸው እግዚአብሔርን ያከበሩ፣ በነፍሳቸው የለመለሙ፣ ሞትን ተሻግረውት ሄደው እንኳ ሞት ታምራት እንዳይሰሩ የማይገድባቸው ሞቶሙ ሰለሳልቃ ሕይወቶሙ። የኔና የናንተ ብንሞት አረፉ እንባላለን። ይሄ ጻድቅ አረፈ አንልም። እኛን ሁሉ ነው ያሳረፈው። እግዚአብሔር በቅዱሳኑ ለእኛ ቅርብ ነው፣ በቅዱሳን በኩል አያችሁ። ስለዚህ ይህንን ጻድቅ ታላቅ አባት ነው ያገኘ ነው። ለምለሙን አባት መዓዛው ሽታው ምድሪቱን የሚያውድ እንጎታት መዓዛ ወሃቡ ወውስታይ ጻዲነ ኩሉ አጥማት ተግቡ ሰለሞን። ትርንጎች መዓዛቸውን ሰጡ፣ በደጆቻችን በአጥሮቻችን ዙሪያ የተጠመጠሙ አለ። ደጅ አለ። ደጅ ያለው መቅደሳችንን ጉልላታችን ክርስቶስ ነዋ። ስለዚህ በደጆቻችን ዙሪያ ቅዱሳን አሉ። በቤተ ክርስቲያኒቱ ዙሪያ አጥር ቅጥሮ ነው። በክርስቲያኖች ቤት ዙሪያ መዓዛቸውን የሚሰጡ ቅዱሳን አሉ። እንጎታት መዓዛ ወሃቡ ወውስታይ ጻዲነ ኩሉ አቅማት ሐዲስ ዘምስለ ብሉይ ወልድ እውየ ዘንተ አነ አቅረብኩ ለከ ኩሉ። ውዴ ሆይ፣ መደምደሚያዬ ሆይ፣ ሕይወቴ ሆይ ይሄንን ሁሉ ላንተ አቀረብኩልህ ትላለች ቤተ ክርስቲያን። ሽታቸው መዓዛቸው የተለየ መዓዛቸው ከመጼና ሲሂን ጼና አልባሲሁ ለገብረ መንፈስ ቅዱስ አልባሲሁ ዘሜላት ይላል። የገነቱን መዓዛ በምድር ላይ ያፈሰሰ ጻድቅ አባት እሱ ነው። መዓዛቸውን ሰጡ ከተባሉት አንዱ ሐዲስ ዘምስለ ብሉይ ይላቸዋል። የቀደሙት እነ አብርሃም በጽናታቸው የሰጡትን መዓዛ፣ እነ ዳዊት አባቱ የሰጡትን መዓዛ፣ እነ ቅዱስ ሙሴ የሰጡትን መዓዛ፣ እነ ኢያሱ በገባውን ፀሐይ ያቆሙት የሰጡትን መዓዛ እንጎታት መዓዛ ወሃቡ ብሎ ሐዲስ ዘምስለ ብሉይ። የቀደሙትና ያሁኖቹ ጡረታ የማይወጣበት ሕይወት ክርስትና እኮ ነው። ኢያሱ ዛሬም አለ፣ አብርሃም ዛሬም አለ፣ ዳዊት ዛሬም አለ፣ ቅዱስ ያሬድ ዛሬም አለ፣ ጊዮርጊስ ዛሬም አለ። ገብረ መንፈስ ቅዱስ ደግሞ አሁን አለ ከኛ ጋር። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ሐዲስ ዘምስለ ብሉይ ሐዲሶቹ እነ ገብረ መንፈስ ቅዱስ፣ እነ ተክለ ሃይማኖት፣ እነ ቅዱስ ቂርቆስ፣ እነ ቅድስት አርሴማ፣ እነ ቅድስት ክርስቶስ ሰምራ፣ እነ ወለተ ጴጥሮስ፣ እነ አቡነ አረጋዊ ታላላቆቹ አባቶች ሐዲስ ዘምስለ ብሉይ በግንቦቻችን ዙሪያ ተጠምጥመው አጥር ቅጥር ሆነው ሕይወታችን እንዲለመልም ክርስቶስ ከኛ እንዳይለይ ጉልላታችን እንዳይነቃነቅ የአንገታችን ማይተብ እንዳይላላ የእግዚአብሔር ደግነት የሚንጸባረቅባቸው እንጎታት መዓዛ ወሃቡ ደጎቹ አለ አባቱ ዳዊት ደግሞ መንክር ስምዕከ ወበእንተዝ ሐሰሰቶ ነፍሴ ምስክሮችን ድንቆች ናቸው ነፍሴ የፈለገቻቸው። አዎ የእግዚአብሔር ምስክሮች በሕይወት በቃል ብቻ ሳይሆን በኑሮ በቃልና በኑሮ ምስክር የሆነው ገብረ መንፈስ ቅዱስ ለእኔ ድንቅ ነው፣ ነፍሴ ትፈልገዋለች። ለእኛ ድንቅ ናቸው፣ ነፍሳችን ትፈልጋቸዋለች። በፈውሳቸው እንኖራለን፣ በስብከታቸው እንጸናለን፣ በጽናታቸው እንኖራለን። ወእንዘ ትሬእዩ ሰናየ ግዕዞሙ ወሙጻኢቶሙ ተመሰሉ በሃይማኖቶሙ። የኑሯቸው ፍሬ እየተመለከታችሁ በእምነት ምሰሏቸው፣ ጽናታቸውን እያዩ የደጋጎቹን አባቶች በመድኃኔዓለም እነሱን ስለሰጠን ክብርና ምስጋና ለስሙ ይሁን። ሰዓታችን ረጅም ስላልሆነ አሁን ወደ ቅዳሴው ሰዓት ስለምንሄድ ታቦተ ሕጉን የሚያከበሩት አባቶች ድካም ስለሚሆን እጅግ በጣም ከባድ ስለሆነ ያሉበት ሁኔታ ትምህርቴን እዚህ ጋር ጨርሳለሁ። ለማጠቃለል ተጋድሏቸው ረጅሙን ዘመን 562 ዓመት በምድር ላይ ሲኖሩ እህል አለመቅመሳቸው አንዱ ትልቁ የተጋድሎ ማንነት ነው። የኑሯቸውን ፍሬ ተመልከቱ። መዓዛቸው ይሄ ነው። አለመብላታቸው እኛን ግን የዕለት እንጀራ የምናገኝበትን በረከት ይሰጡናል። አቡነ ገብረ መንፈስ ቅዱስ እሳቸው ስላልበሉ እናንተ አትብሉ አይሉ። የዕለት እንጀራ እግዚአብሔር እንዲሰጠን በአማላጅነታቸው በምድር ላይ ስራ ላጣው ስራ፣ በረከት ላጣው በረከት፣ በሰማይ ዋስ ጠበቃ ሆነው በእግዚአብሔር ፊት ምስክር ይሆኑልናል። ክብርና ምስጋና ለአምላካችን ይሁን። 300 ዓመት በግብፅ ንሂሳ ኖረዋል።
እናትና አባታቸው በነበሩበት በምናኔ ብዙ ኖሩ። የ3 ዓመት ሕፃን ልጅ የተቀበለው አባ ዘመደ ብርሃን የሚመሰገን አባት ነው። ቅዱሳንን ለማፍራት የቅድስና መካናት ስውራን ቅዱሳን ይኖሩታል። አባ ዘመደ ብርሃን አሳደጉት ይላል። ደግ አባት በረከታቸው ይደርብን። ከዚህ በኋላ በብርሃን ጀርባ ተጭነው በብርሃን ሰረገላ ወደ ኢትዮጵያ ሂድ፣ ህዝቡ እዛ አንተን ይፈልጋል ተባሉ። ያን ጊዜ እሳቸው ወደዚህ ሀገር ሲመጡ የኢትዮጵያ ህዝብ በልዩ ልዩ ስብስብ ችግር ውስጥ ሆኖ ኃጢአት ዙሪያውን ከቦት ፈተና ውስጥ ነበረ። እንደመጡ ይላል የኢትዮጵያን ህዝብ ድካም እግዚአብሔር አሳያቸው። ባህር ጠልቀው ገቡና ህዝቡን ማረልኝ ብለው ጸለዩ። እንጎታት መዓዛ ወሃቡ ያለ መዓዛቸውን ለኢትዮጵያ ሊሰጡ ምድር ላለው እስኪላቸው ድረስ ባህር ውስጥ ነበሩ። አጥንታቸውን አጋንንት እስኪፍቁ ሰውነታቸው ነጭ በረድ እስከሚመስል ስጋቸው በጦር እየተወጋ እየተሰበቀ በቀስ እየተመታ በተጋድሏቸው ጽናት ዝም ስለ ክርስቶስ ሁሉንም ቻሉት። ክብርና ምስጋና ለአምላካችን ይሁን። የጻድቃን መከራቸው ብዙ ነው፣ በረከታቸው ግን ለኛ ነው የሚተርፈው። ወስጋሆሙኒ ለጻድቃን ከላራዊተ ገዳም የጻድቃኖች ስጋቸው ለበረሃ አውሬ ተሰጠ እኮ ነው የሚለው። ተጣሉ ከአው ደሞሙ ከመማይ አውዳ ለኢየሩሳሌም በኢየሩሳሌምና በአደባባይዋ ደማቸውን አፈሰሱ። በተጋድሎ በሰማዕትነት በልዩ ልዩ ዋጋ ወኃጥኡ ዘይቀብሮሙ ጻድቃን በደስታ በሐሴት ተቀበሩ የሚል ታሪክ እኮ የላቸውም። የገዳሞቹ መናንያን አንድ ላይ በአማን ለጻድቅ ክቡር ሞቱ እያሉ ተባሃሉ በአርጋኖን ወዘመሩ ሎቱ በአማን ለጻድቅ ክቡር ሞቱ እያሉ ያጅባሉ። ህዝብ በነቂስ ወጥቶ የቀበረው ጻድቅ የለም። ወኃጥኡ ዘይቀብሮሙ ነገር ግን የመቃብራቸው በረከት የህይወታቸው ትሩፋት የልመናቸው የአማላጅነታቸው የቅድስናቸው ሁሉ ለኛ መዓዛችን ነው። ቅዱሳንን የሰጠን አምላክ ስሙ ለዘላለም የተመሰገነ ይሁን። ክብርና ምስጋና ይድረሰው። በዚህ ሁሉ ተጓድለው ኖረዋል። እንደመጡ ያረፉት ምድረ ከብድ ነው። በባህር ሰጥመው ከጸለዩ በኋላ የኢትዮጵያን ኃጢአት አስፍቀው ከተነሱ በኋላ ኢትዮጵያ ውስጥ ያልሰሩት ስራ የለም። የጥምቀት ዋዜማ ከተራ ሲከበር የከተራን ታሪክ ገብታችሁ ይሁት። የቤተ ክርስቲያን ታሪክ ውስጥ እነሳቸው ናቸው የከተራን ታሪክና በዓል በስነ ስርዓት የቤተ ክርስቲያኒቱን ትውፊት የጠበቀ እንዲሆን በየሀገሪቱ እየዞሩ አስተምረዋል። ያ ብቻም አይደለም። አቡነ ገብረ መንፈስ ቅዱስ ኢትዮጵያ ባይመጡ ቅዱስ ላሊበላ ደቡብ ኢትዮጵያን ባላያት ነበር። በደቡብ ምዕራብ ኢትዮጵያ የአዳዲ ማርያም የታነጸችው በአቡነ ገብረ መንፈስ ቅዱስ ትእዛዝ እኮ ነው። ሊሳለማቸው በረከት ሊያገኝ መጣ። ሐናፄ መቅደስ ላሊበላ መቅደሱን ካነጸ በኋላ ከቀደሱት ቅዱሳን አባቶች መካከል አንዱ አቡነ ገብረ መንፈስ ቅዱስ እኮ ናቸው። እናንተ ባለ ታሪክ እኮ ነን። እግዚአብሔር የተመሰገነ ይሁን። ጻድቃን ተጠራርተው ስልክ የለ፣ ኢንተርኔት የለ፣ ሞባይል የለ፣ መደዋወል የለ። እንዲያው በደመና ተጭነው መቅደሱ ላይ ከች ከእግዚአብሔር የተላከው ካህን አዱ ብሎ ገብረ መንፈስ ቅዱስ የኢትዮጵያው መቅደስ ላይ ቀደሰ። ከዚህ በላይ ክብር አለ እንዴ? እንጎታት መዓዛ ወሃቡ ምንለው ይሄ ነው። እግዚአብሔር የሰጠን ቅዱሳን ስለማይነገር ስጦታ ማን ይመስገን ወገኖች? እግዚአብሔር ይመስገን። የቅዱሳን ትልቁ ክብር ይሄ ነው። ተራራው ላይ ቆመው የዝቋላ ተራራ ላይ ወደ ዝቋላ ሲሄዱ እየሄዱ 3 አረጋውያን ሽማግሌዎች መንገድ ላይ ጠበቋቸው። በጣም ሸብተዋል። ራሳቸውን መሰወር ስለሚፈልጉ ጻድቁ ሊደበቁ ሲሉ በእግዚአብሔር ዙፋን አማጽነናል፣ ተሸክመ አንዳንድ ምዕራፍ ውሰደን፣ መንገዱ ደክሞን ነው አሉት። በቃ እንግዲህ ደግሞ ነው ብሎ ሲጠጋቸው መዓዛቸው ይላል ሌላ ልዩ መዓዛ ነው። ሲሸከማቸው ድካሙን ከላዩ ላይ ገፈፉት። እግዚአብሔር ድካማችንን የሚያቀል ሸክማችንን የሚያስወግድ እንባችንን የሚያብስ ሩሩ አባት ነው። ክብርና ምስጋና ለስሙ ይሁን። አባቶቻችን አምላክ አንድ ምዕራፍ ከተጓዙ በኋላ በደስታ ይዘውት ሲሄዱ አትበላ አትጠጣ፣ አንተ ከዚህ ዓለም ምግብ የለህ፣ ደክሞሃል፣ እባክህ አሳርፈኝ። በምን አወከኝ አረጋዊ ሆይ ሂድ ጓደኞቼን አምጣቸው። እየሄደ ተመላለሰ። እኛን ተሸክመሃል። በአንድነት በሶስትነት ክብራችን በአረጋዊ አምሳል ለአብርሃም እንደተገለጥ ተገልጠንልሃል። አባቴ እኔና መንፈስ ቅዱስ ነን አለ ክርስቶስ ኢየሱስ። ክብርና ምስጋና ለስሙ ይሁን። መብረቅ እንደመታ ወደቀ፣ በምስጢር ባህር ውስጥ ሰመጠ። ከዚያ ከወጣ በኋላ ጸጋው ጨመረ። ሰው እግዚአብሔርን ሲያገኝ ይለወጣል። መድኃኔዓለም ይለውጠን ሁላችን። በዚህና ይህን በመሳሰሉት ተጋድሎች 262 ዓመት ኢትዮጵያ ውስጥ ኖረ ጻድቁ አቡነ ገብረ መንፈስ ቅዱስ። አሁን ታቦታቸው ያለበት
መቅደሱ ላይ ጸበል የሌለበት የአቡዬ ታቦት የለም። እዚች ጋር ወረድ በሉ። እዚህ ከሚነበበው በላይ ካንሰሩ ጉበቱ እየተነቀለ ይወገዳል። ማን ይመስገን ወገኖቼ? ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። መንክር እግዚአብሔር በላይ ለቅዱሳን ይሁን። እግዚአብሔር በቅዱሳኑ ድንቅ ነው። ስለማይነገር ስጦታው ስሙ የተመሰገነ ይሁን። ከዚህ በኋላ መጋቢት 5 ነው ረፍታቸው። ተውላጠ ተስካረ ሞት ይባላል ዛሬ። ምክንያቱም በጥንቱ ዘመን ሁል ጊዜ አብይ ጾም የሚከበረው በለሆሳስና በምህላ ብቻ ስለነበረ ወደዚህ ወደ ጥቅምት ተመልሶ ይክበር ተባለ። ዛሬ በታላቅ ድምቀት ክቡር ሞቱ ለእግዚአብሔር ብለን እናከብራለን። የረፍታቸውን ጊዜ ክርስቶስ ኢየሱስ መጣ። ቅዱሳን መላእክቱን ይዞ መጣ። እናቱ ድንግል ማርያም መጣች። በምድር ላይ ምንም አልቀመስክምና እንዳከበርከኝ አከበርኩ፣ እንደመረጥከኝ መረጥኩ። አንተን የሚያክል በምድር ይሄን ያህል ዘመን ኖሮ ያለ እህል የሚኖር የለህም። ስለዚህ ክብር ሁሉ ያንተ ነው፣ እስከ 15 ትውልድ ድረስ እምርህልሃለሁ አላቸው። ክብርና ምስጋና ለአምላካችን። ይሄ ረፍታቸው ነው። ከዚህ በኋላ ጻድቁ አቡነ ገብረ መንፈስ ቅዱስ ስጦታነታቸው ለእናት ለአባታቸው ብቻ ሳይሆን ለእኛ ሁሉ ሆኑ። ስለዚህ እንላለን ገብረ መንፈስ ቅዱስን ሳይገባን የሰጠን አምላክ ስለማይነገር ስጦታው ስሙ በሉላችሁ የተመሰገነ ይሁን። ክብርና ምስጋና ለስሙ ይሁን። በዓሉን በዓለ ፍስሐ ያድርግልን። በሰማነው ጋር ይባርከን። ይቆየን። ስብሐት ለእግዚአብሔር። ምን ማሳሰቢያ መልእክት?